የተጨነቁ የተባሉት አሮን እዚህ አገዛዝ የመንግስት ሰዎች ምናምን ተጨንቀዋል የሚል ነገር እኔ ያያዩዋቸው አይደለም የት እንዳሉ ብዙ አላውቅም ብዙ መንግስትን የሚደግፉት እና በላይም እኮ ከሌላው በላይ ሽንጣቸውን ቀስረው ቴዲ አይነካም የሚሉ ናቸው ሶ አዶን ነው እኔ የተጨነቀ የሚባለው ጥሩ ነው ከተጨነቁ እኮ ጥሩ ነው because ለህዝብ ኦፒኒየን በአርቱ ውስጥ ለሚወጣው ነገር ስለሰማቸው ያስባሉ ማለት ነው ይሄ ባሪ ካላቸው እንደውም ይበረታታ ነው የህዝብን የልብ ትርታ ማዝማሪውም ባለቀኔውም የሚያንጎራጉረውም ገጣሚው ምን ይለናል ህዝባችን ልብ ምቱ ምንድነው ብለው ካሰቡ ይሄማ ትልቅ ነገር ነው ከመንግስት የሚጠበቅ ነው ምን ታመጣለህ ካለ ነው መጥፎ እዛው ለፍለፍ ምን ታመጣለህ መጥፎ ነው ሶ እኔ አይታየኝም ካየ ግን ዩሪ ምናልባት በሱ ታይቶት ይሆናል ጥሩ ባህሪ ነው ያየው አንድ ሰው ኦላ ምስክርነት ሰጥቶኛል ዘር ተመርጦ የተገደለ እንደሆነ ምስክሬ ኦላ ነው ብሏል አይ ቲንክ ሴቭ መሰለኝ ሴቭ ከኔ በኋላ እንደተናገርክ የምታውቀው አንተ የተናገርከው ላይ ኮሜንት እያደረኩ ነው ጥሩ ምስክር ነው ለአፋብን ደጋፊዎች ኦላ ጥሩ ምስክር ነው እዛው ላይ ነው ምቱ ይሄንን እዚህ ውስጥ ወደ 4000 የሚጠጋ ሰው አለ የሚሰማን መድረክም ላይ ካላችሁ ጭምር የአፋብን ምስክርነት ከኦላ መምጣቱን መሻሻል በሚለው ስር እንያዘውና ህዝብ ይገምገመው አኪላ ወርዷል አኪላ ትንሽ ይቸግረዋል አንተ ከገባህማ እንዲና እንዲያ ይላል ግን ኔጋ የዘነበው ነው እሱ ጋር የሚያካፋው ግን ምን ታረጋዋለህ በግድ በጥጣት ታጠጣም ቅድም የተናገረውን ነገር ደገመው አይደግመውም ብዬ ተስፋ አድርጌ ነበር ደገመው ህዝብም አይደለም ሰውም አይደለም ካልተጨፈጨፍክ እንዴት ይባላል እኔ በጣም አንዳንዴ የሚያሳዝኑኝ የአማራ ፖለቲካ እንዘውራለን ብለው ሚዲያ ላይ ደፋ ቀና የሚሉ ሰዎች አማርኛውን በቅጡ መናገር ሲቸገሩ መጻፉን ተውት የሰዋሰውና የፊደል አጣጣሉን የትኛው የትኛው ሰራተኛው ነው ሳቱ ነው የሚለውን እሱን ተውሱን አስተምረናቸው በኩርኩምም አይገባቸው እዚህ ሰው ፊት መተው የሚገለድፉት ነገር ትክክል አይደለም ሌላ ስተት ነው የደገመው ቅኔውን ለኛ ተውት ከዋሸራ ወጥቶ ባሌ ጎባ ገብቷል ጉዳዩ የአራዳ ክፍለ ከተማ ፒያሳ ውስጥ ፒያሳ ላይ አታስቀኝ ቴዲ ፒያሳ ላይ ሰው እንዳልተረፈና እግር ኳስ ሜዳው ዝም ብሎ ጠቅላይ ሚኒስትሩ ብቻ እየዞረ 1000 ሜዳ ላይ እንደሚጫወት አስመስሎ የተናገረው ነገር ከሪያሊቲ ዲታችድ ሆነዋል እነኚህ ሰዎች ምንለው ለዛ ነው እኛ ነገስት አዘርነ እንትናይ መጫኛ ነካሽ ምናምን እያሉ እኮ የሚያወሩት ወደው አይደለም ድሉጅ ሌላ ላላላንድ ላይ ነው የሚኖሩት ክፍለ ከተማዎች በጣም ትንሹን ህዝብ ያለው አቃቂ ቃሊቲ ነው 195000 ሰው ነው የሚኖርበት አራዳ ክፍለ ከተማ 220000 ሰው ነው የሚኖረው አሁን ማለት ከኮሪደር ልማት በኋላ በ100,000 የሚቆጠር ሰው የሚኖርበት ነው ፒያሳ ዛሬ እና ለዚህ ህዝብ እግር ኳስ ሜዳ አይገባውም እንደ በፊቱ አስፋልት ላይ ድንጋይ አድርጎ ይጫወት እንደነ ወንድማችን ቅድም ቃል እንትን የሰጠን ሶ ይሄንን ነገር ማያዩ በቢሊየን የወጣበትን የዓለም ሁሉ እየተሽከረከረ እየመጣ እየመሰከረ እንደዚህ ነው ከሆነ አይቀር እንደዚህ ነው እያለ የሚመሰክርለትን ስራ ዝም ብለህ ብትተወቆ አረማሞ ይበቅላል ብሎ ይናገራሉ አዶን ዋና አማራዎች የሆነ ጥሩ ነበሩ አሁን እየጠፋባቸው ነው መሰለኝ ነገሩ አልፈርድባቸውም ያው የህዝባዊ መሰረት ያጣስተድ እንደዛ ነው የምትሆነው ከዚህ በፊት ካለው ሀገራዊ ስፋትና ሁሉን ጠቀስ ከሆነው አስተሳሰቡና የአርት ስራው አንፃር ቴዲ ጠቦ ሚዲያው ላይ የሚራገበውን አንድ ብሔር ብቻ እንዲጠፋ የተፈረደበት ምናምን የሚባለውን ቦተሊካ አይሉት ፖለቲካ ተጣብቶት እሱንም በዛ መንገድ እንዳይገባ ሰጋለውኝ ተስፋ ማደርጋለሁ አልኩኝ እንጂ ከዚህ በፊት ቴዲ ስለመላው ኢትዮጵያ ህዝብ ከተለያዩ ቦታዎች እንዳልተናገረ አላልኩም ሶ እንደዛ እንዲያዝ ነው ፈልገው ማደንቀውም ሰው ነው በጣም ያርት ሰው ነው መጀመሪያም ላይ ተናግሬያለሁ ስለዚህ ቴዲ ዛሬ አንዳንድ ብዙ ሰዎችን አተናል በነገራችን ላይ ይሄ የተንሻፈፈ የሚዲያ ፖለቲካ ብዙ ሰዎች ኢትዮጵያ ላይ ያለውን ነገር ወደ አንድ ብሔር ብቻ በጭፍንነት እንዲመለከቱ ተገደዋልና እዛ ጭፍንነት ውስጥ ገብቶ አንድ ብሔር አንድ ዘር ብቻ ላይ ያተኮረ የአንድ ብቻ የሆነ አድርጎ ጉዳዩን ከሳለ የሚያሳዝን ይሆናል እንዲሁም ደግሞ የተሰሩ ስራዎችና ያሉትን ጥሩ ነገሮችን ተስፋዎችንም
የሚያመላክት የህዝብንም ችግር የሚናገር ነገር እንደሚሆን ተስፋ አደርጋለሁ። ካልሆነም ግን መብቱ ነው፣ ፕላትፎርሙ ነው። ቴዲ ፕላትፎርሙ ላይ መጥቶ እሱ እንዳመነበት ነው የሚያስኬደው። ሞጣ ቀራኒዮ ቤት ስትሄድ እንደ ቴዲ ቤት እንቀሳቀሳለሁ ብትል ራስህን መሬት ታገኘዋል። ቴዲ ቤት መጥተህ እንደ ሞጣ ቤት እንቀሳቀሳለሁ ብትል ራስህን መሬት ታገኘዋል። እኔም ቤት እንደዛው። ሶ ፕላትፎርም አለው። ሶ አርት የራሱ ፕላትፎርም ነው። ይሄ ቴዲ አፍሮ ፕላትፎርም ነው። በዛ ፕላትፎርም ላይ በራሱ የተሰማውን ያመነበትን ለልቡ የቀረበውን ነገር ያቅርብ። ይሄንን አይነት ነገር የህዝብን ትርታ በዚህ ደረጃ ተከታትለው ምንድነው ህዝቡ እያለ ያለው ምንድነው ስሜቱ ብሎ የሚያስብ ለዚህ ኬተር የሚያደርግ ይሄንን የሚጨንቀው መንግስት ካለ በተሻለ ቦታ ላይ ነን ያለ ነው ማለት ነው። ግን እኔ እንደማስበው ከሆነ ያን ያለ የተጨነቀ ያየው አይደለሁም። ኦብስትራክሽኖች ምናምን አሉ። ከደጋፊ ነው ብዙ ከታችኛው መዋቅር ነው ብዙ ጊዜ ቆሻሻ የሚወጣው። መንግስት ስትራክቸር ውስጥ በደንብ የማየው ወደ ታች እየሄድክ ስትወርድ እየተበላሸ ይሄዳል። ከዛ አንጻር አንዳንድ ትንንሽ ነገሮች ልናይ እንችላለን። ሙዚቃው ገና አልወጣም። የወጡ ኤአዮች አሉ ምን አለ አንድ ሁለት ደግሞ ሪል የሆኑ የወጡ አሉ። በተለይ ከመንግስት ጋር ሊያነካካው ይችላሉ ተብሎ የሚታሰቡት እኔ ሁለቱንም በሬጌን የሰማዋቸው ሁለቱም ላይ በጣም የከረረ ነገር አላየሁም። አንደኛው ላይ ትንሽ መርጦ ምናምን ገዳይ የሚል አይነት ነገር ሰምቻለሁ። እሱ ከሆነ ትክክለኛው እንትን ከሆነ መርጦ አይደለም እየተደረገ ያለውና ትንሽ ማመሳከር ይጠይቃል። ወይ ደግሞ ኬተር ሊያደርግ ሊያስደስት የፈለገው አካል ካለ ብለን ልናየው እንችላለን። እምባዬ የዞ እምባዬ አይደለም የሚለውን የሰማሁት ደግሞ እውነትም ያዞ እምባ አይደለም። ኢትዮጵያ ህዝብ የሚያለቅሰው እውነተኛ እምባ ነው። ያለብን ጉዳቶች፣ ችግሮች ህዝባችን የሚያሰማው ድምፅ ያዞ አይደለም። የሰላም መታጣት፣ የዲሞክራሲ ምህዳር መጥበብ፣ የሙስና መስፋፋት፣ የተለያዩ ችግሮች ያለበት ህዝብ ነው። የኢኮኖሚ ንረት ያለበት ህዝብ ነውና ይሄ የህዝብ ድምፅ ነው ልለው እችላለሁ። ብሔር ተኮር አድርጎ ግድያዎችን በዛ ደረጃ መሳል ከተፈለገ የመንግስትን አንድ መንግስት ለአንድ ብሔር ብቻ መስጠት ከተሞከረ ግን ስሁት የሆነ ንግግር ነው። እሱም እንደማንኛችንም ይሳሳታል። ተሳስቶ ከሆነ ሙሉ አልበም ሲወጣ እንገመግማለን። ስለ አባይ አንድ ነገር ወይ ስለ ቀይ ባህር አንድ ነገር ጣል አድርጎ ቢሆን ደስታዬን አልችለውም። አብረን የምናየው ይሆናል። እዚህ ዛሬ ብዙ ፊቶችን አይተናል። ኖርማሊ ማናገኛቸውን ያስፈገጉንም ብዙ ነገር አይተናል። ብቻ ደስ ብሎኛል። ሐሙስ በኋላ ደግሞ እንግዲህ አይ ቲንክ አርብ ቅዳሜ ማንን 8 ወር ማንን 8 ደቂቃ እንደሚፈጅበት እናያለን። ቅኔውንም የከርሞ ሰው ይበለን። ቴዲ በቃ ቴንኪው። አንድ መሀል ላይ አንድ ነገር ልንገራችሁ። ይሄ የእነሱ ሽንፈት ነው የሚሆነው። እንደዛ ያስባሉ ብዬ በፍጹም አላስብም። ኦኬ ቴንኪው ኢሳማችን በጣም አመሰግናለሁ። እሺ ቴንኪው ኢሳም። እሺ ኦኬ በአቶ ይርታቸው ቦታ የገባች ልጅ አለች መሰለኝ። ሰላም ዲላ ጤና ይስጥልኝ። ቴዲ እንዴት ናችሁ? ሰላማችሁ የብዛ አያና። ሁላችሁ እዚህ ከባባድ ፖለቲከኞች እናንተ እኩል ቆመን በማውራታችን ጎንበስ ብለን እውነት እናመሰግናለን። ያው እኛ ትናንሽ ፖለቲከኞች ነን ትላልቆች ስላሉ ብዬ ነው። ለማንኛውም ቴዲዬ መግለጫ ተከለከለ ምናምን ማሟሟቂያ ነው። ዘፈኑን ለመስማት እንዲጓጉ አካባቢ ላይ ትንሽ ሙቀት እንዲፈጠር የፖለቲካ ሙቀት መፍጠሪያ ናት የመግለጫዋ ጉዳይ የሚመስለኝ። የኔ አንደርስታንዲንግ ነው። ጀስት ያንጫጩት ይሄን አንደኛ እኔ ያው ዘፈን ደጋፊ አይደለሁም፣ ግን ቴዲን በጣም አከብረዋለሁ። በማከብረው ምንድነው ሂላ በቃ ሀገሩን ይወዳል፣ ህዝቡን ይወዳል፣ ግን እንዳልከው ያዳላል ትንሽ። ይሄ ለማንም ያዳለው ያዳላል። በቃ የሚዘፍንበት ዘፈን ቦታ ምናምን። አሁን ለምሳሌ እኔ እንደ ጌዲዮ ተወላጅ የጌዲዮ ልጅ ነኝ። ገብቷል። ጌዲዮ ላይ በጣም ብዙ ችግር ተፈጥሮ ታማኝ በየነ እግዚአብሔር ይባርከው ትንሽ ብር ሰብስቦ ሰጥቷል። ቴዲ ስሙንም ጠርቶ አያውቅም። ጌዲዮን የሚያውቅ ራሱ አይመስለኝም ሳስበው። ማለት ኢትዮጵያ ከተባለ ብዙ አለን ማለት ነው። 88 ፕላስ ሰፋ ብለን ያለ ነው እና ኢትዮጵያን ስናስብ እንደዛ ቢያስብ ቴዲን ደስ ይለኛል። ከዛ በተረፈ ሀብ ሪስፔክት ግን አዶኖ አሁን የወጣው ዘፈን መስማት ፈልጋለሁ። ጌዲዮ ኢትዮጵያ ውስጥ አይካተትም። ትንሽ ከባድ ጥያቄ ነው። ኢትዮጵያዊ ነው ጌዲዮ። ጌዲዮ ማለት እሺ ብሬክዳውን ላድርገው። ያው እናንተ እንደምትሉት ብሬክዳውን ሳደርገው ጌዲዮ ዞን ማለት እንግዲህ ኢትዮጵያዊ ናቸው። ያው ከኢትዮጵያ ከተማ ደቡብ ነው የምንገኘው። ደቡብ ላይ ስንገኝ ግን ራሳችንን ልክ እንደ ኢትዮጵያን ለማስቆጠር
ታጥቀን የተነሳን የምንታገል ታጋዮች ነን። አሁን እኔንም ጨምሮ ማለት ነው። እኔ ታጋይ ምንድነው እኔም እንደ ኢትዮጵያ መቆጠር አለብኝ ብዬ የወጣው ታጋይ ነኝ በጌዲዮ ማለት ነው። አሁን ቴዲ ባለፈው እንደምታውቁት ጉጂና ጌዲዮ በጣም ትልቅ ችግር ውስጥ ገብተን ነበረ። በጣም ተፈናቅሎ ነበር ህዝብ። በዛ ሰዓት ሜንሽን አላደረገም እና አይ ፊል ሶ ሳድ እንደ ጌዲዮ ልጅ እንደ ተወላጅነቴ ማለት ነው። እና ኢትዮጵያ ናት እንደ ኢትዮጵያ ቢቆጥሩ ሌሎችም አንዳንድ ችግር ሲፈጠር ኢትዮጵያ ብሎ ሲያወሩ ልክና አኪላዬ ያው አኪላ I have respect for you ኢትዮጵያ ስትል እንደ ጀነራሊ ብናወራ ጥሩ ነው ለማለት ነው። ግን እቺ ዘፈኗ ማለት ነው ቴዲ ያው በዚህ ሜንሽን እየተደረገ ስላለ ዘፈኗ እስከምትወጣ ዘፋኝ ሰሚ አይደለም ግን መስማት ፈልጊያለሁ። ምን ነው ምርጫ ሲደርስ ቴዲዬ ወጣ? አንድ የኔ ጥያቄ ነው። ሁለተኛ ነገር ደግሞ የሚዘፍነው ዘፈን ለሁሉም ኢትዮጵያዊ ነው? ምክንያቱም ኦሮሚያ ተፈናቅሏል፣ ሁሉ ቦታ ችግር የሌለበት ቦታ አማራ ክልል፣ ትግራይ ኤቭሪዌር ችግር ተፈጥሯል ኢትዮጵያ ውስጥ። ለውጥ ሲመጣ ለሁሉም ያማከለ ነው የሚለውን መስማት ፈልጋ ሰሚ አይደለሁም ግን እንደው ያው እንደ ፖለቲከኛ እስቲ ምን አለ ብዬ ለመስማት ያህል ነው። እና መስማት የምንፈልገው ዘፈኑን ምንድነው የሚለው ለምን አጫዋዮቹ መጀመሪያ ራሱ ሲያጫው እንዲሰማ ነው ዘፈኑ የፈለጉት። በቃ የማይሰማ ጴንጤም ምንድነው ብሎ እንዲሰማ ነው የተፈለገው መግለጫ አወጣጡም ማለት ነው። ተከለከለ። ጠቅላይ ሚኒስትር ባይዘው አይደለም ቴዲ ተውና ሰው ገለው ህፃናት ገለው ስናይፐር እንትን ብለው ስንት ያላደረጉት ነገር አስተማሪ ገለው ኑ ብሎ ተቀብሎ አስተናግዷል። ግቡ ብሎ ቤታችሁ ነው በቃ አጥፍታችኋል ኢትስ ኦኬ ዊ ካን ዲስከስ ብሎ የሚያምን ነው እንጂ ቴዲ ዘፈን አወጣ ብሎ የሚያሳድድ አይደለም ባይዘው ማለት ነው። ይሄ እንዲያዝልን የምንፈልገው እንደዚህ መጀመሪያ መግለጫ ተከለከለ የሚባለው ነገር ቴዲ ራሱ መጠበቅ አለበት፣ ሰዎችም ቴዲ መጠበቅ አለባቸው ደግሞ በጠቅላይ ሚኒስትሩ እንዳያሳቡ ማለት ነው። እና እቺ የምትጨው ነገር በዛ መልኩ መሰለኝ ለማለት ነው ቴዲዬ። እሺ አንድ የመጨረሻ ጥያቄ ልጠይቅሽ። ጠቅላይ ሚኒስትሩ አይደለም በቴዲ አፍሮ ደረጃ አንድ አለማየሁ ገላጋይ እንኳን የተባለ ትልቅ የስነ ጽሁፍ ሰው ነው። በጣም ብዙ መጽሐፍ የጻፉ ሰው ናቸው። የአለማየሁ ገላጋይ ለማታውቁ ሰው ምንቀመጥበት ምንዞርበት ምናየው እነዚያ አካባቢዎች ቀዮቹ ሽታው የጠላው የእንኩሮ ምናምን ፈራረሰ ብሎ እሱ ጠላ ስለሚጠጣበትና አረቄ ስለሚጠጣበት ነው የሚያስበው እንጂ ስለ አዲስ አበባ መልማት አልታየውም ብሎ አለማየሁ በጠንካራ መተቸት